እንዴት ናችሁ ጋይስ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እናንተ ምን ጉር ነው ይሄ ነገር? ምን ጉር ነው እንዴ? ብዙ ጊዜ ማለት ነው ብዙ ጊዜ ሀይሚና ብሩኬ ሲመጡ ቶሎ ብለን የሚሰሩትን ቪዲዮ ሳቃቸውን፣ ፈገግታቸውን፣ ፊታቸውን ነው እንጂ የምናየው ሌላ ነገሩ ትዝ ብሎ ነው ያቀም። እውነት ለመናገር ብዙዎቻችን በሚባል ደረጃ ብዙዎቻችን ማለት ነው። እና ሰሞኑን ደግሞ ያው እያሳሰበን የነበረው ጉዳይ የመታረቃቸው ጉዳይ፣ የሰላማቸው ጉዳይ፣ የፍቅራቸው ጉዳይ፣ የአንድነታቸው ጉዳይ እንዲሁም በማይረቡ በአንዳንድ ሴቶች እየመጡ ህይወታቸው የመረበሻቸው ጉዳይ እንዲሁም ደግሞ የሆነ ሰው በመጣ ሶስተኛ ሰው በመጣ ቁጥር ወይኔ ይቺ በመሀላቸው ሊገባ ነው ይብላ በመሀላቸው ሊገባ ነው በቃ የሚለው ነገር እንጂ አንድ ቀን ስለሌላው ነገር ደግሞ ትዝ ብሎን አያውቅምና ከ3 ቀን ነው ከ4 ቀን በፊት በውስጥ የሆነ ሰው ቀለበት ላከልኝና የሆነ ቀለበት ይሄ ቀለበት እኮ ሀይሚ ያደርጋለች እና እነሱ በድብቅ ተጋብተዋል፣ በሚስጥር ተጋብተዋል። ሚዲያ ላይ ማውጣት ስላልፈለጉ ነው። እና እነሱ ትክክለኛ ባልና ሚስቶች ናቸው። ሚዲያ ላይ እየመጡ እንደዚህ የሚሆኑት ለስራ ነው፣ እኛን ለማዛግ ነው እንጂ እነሱ ትክክለኛ ፍቅረኛሞች ናቸው። ስራ እየሰሩ ነው በሚዲያ እንጂ በትክክል ባልና ሚስት ናቸው ብለው በውስጥ የሆነ ሰው ሹካለኝ። ግን እኔ በጭራሽ ከቁም ነገር አልቆጠርኩትም። ዝም ብሎ ወሬ ነው ያለ ወደዛ ምናምን ብዬ ቢያንስ ማለት መደበቅ ምን አስፈለገ ታዲያ? በእርግጠኛ ነኝ ይነግሩን ነበረ ብዬ አለፍኩትና ከዛ አይ ለምን ታዲያ አይነግሩን ምናምን ብዬ ስመልስላት ስጠይቃት አይ ሶሻል ሚዲያ ላይ ብዙዎች ሶሻል ሚዲያ ላይ ወጥተው ፍቅራቸው አይጠነክርም እና የራሳቸው ጊዜ ያላቸው። በነገራችን ላይ የምን ጊዜም እላለሁ በዚህ ጉዳይ ለሁሉም ጊዜ ያለው እላለሁ እና ሚዲያ ላይ የሚያወጡበት ጊዜ ያላቸው። አሁን ግን ጊዜው አይደለም እና ለዛ ነው ሚዲያ ላይ ያልወጡት። ሚዲያ ላይ ወጥተው አፈቅርሃለሁ የማይባባሉትም ሚዲያ ላይ ማሳወቅ ስላልፈለጉ ነው። ብዙ ሰው እንደውም ብሩኬ ለምን አፈቅርሻለሁ አይላትም በሚል ወቀሳ ይደርስበት ነበር። በጣም ብዙ ጊዜ ይወቀሳል ብሩኬ በዚህ ጉዳይ። ለምንድን ነው አፈቅርሻለሁ የማይላት? በቃ ለምን እንደሌላ ወንድ በአደባባይ ፍቅሩን አይገልጽላትም ምናምን ብለው ብዙ ሰዎች ሲቃወሙ፣ እኔ ግን ምን እላለሁ? አይ ለሁሉም ጊዜ አለው። ብሩኬ ስለማይወዳት አይደለም እንደዚህ ብሎ የማይናገረው፣ ግን አላማ ስላላቸው ነው። የወደፊት ትልቅ እቅድ አላቸው፣ አላማ አላቸው። ስለዚህ በእቅዳቸውና በፕላናቸው መሰረት አሁን ላይ የሚማሩት ትምህርት ይኖራል፣ ማሳካት ያለባቸው ነገር ይኖራል። በቃ ስራን ቅድሚያ፣ አላማን ቅድሚያ። ሀይሚዬ ብዙ ጊዜ እንደውም ስትናገር ተሰማት እንደሆነ ቅድሚያ አላማችሁ ላይ ትኩረት አድርጉ ነው የምትለው። ያለማችሁት አላማ ላይ ትኩረት አድርጉ። ከዛ ትዳሩ ፍቅሩም ቀስ እያለ ነው መሆን ያለበት። መቅደም ያለበት ግን አላማና አላማ ብቻ ነው፣ ስራ ብቻ ነው። በቃ በተለይ ሴት ልጅ አላማዋን ማስቀደም አለባት ብላ ሀይሚ በቃ 100% የምታምን ሴት ናትና ለዛ ነው ይህን ያህል ሚዲያ ላይ ወጥታ አፈቅራለሁ የማይባባሉት የሚባል ወሬ ሰማሁና እና እንትን በቃ እንደዛ ወርተን ግን ቪዲዮም አልሰራሁም፣ ምንም አላልኩም። ዝም ብዬ ነገሩም ሊሆን ይችላል ብዬም ላይሆንም ሊሆንም ይችላል ብዬ በቃ አለፍኩት። አወራንና እንደዚህ በውስጥ ማለት ነው። እና ትናንትና ደግሞ እኔ ያው ቪዲዮን አይቼዋለሁ። ደስ የሚል ቪዲዮ። እኔ ከመቼውም ቪዲዮ በላይ ትናንትና ዘና ያልኩበት ቪዲዮ፣ በቃ በጣም ያሳቀኝ። እኔ በጣም የገረመኝ ነገር ማለት ነው፣ አንድ ራሴን የታዘብኩት ነገር አለ። ምንድን ነው ብትሉኝ፣ እነሱ እንደዛ ሲስቁ እኔ አብሬ የምስቀው ነገር፣ እግዚአብሔርን ራሴን የታዘብኩት ነገር ነው። የምሬን ነው የምላችሁ። ቁጭ ብዬ ማለት ነው፣ ቤተሰብ እኮ አለ፣ ባል ያለ፣ ልጅ ያለ፣ ግን ቁጭ ብዬ እነሱ ቃና እያዩ እኔ ግን እነሱን እያዩ ስቃለሁ። እና በጣም እነሱ ራሱ እንዴ ብቻሽን ችልነሽ እንዴ
አረኛ የምንሳቅ ምን እያየሽ ነው ምናምን ሁሉ ይሉኛል። እና በጣም ይገርመኛል አንዳንዴ በቃ እነሱ በቃ ደስታቸውን ያየሁት እንጂ ጣቷን ልብ ብዬ አላየሁትም። እና ስክሪንሽት አድርገው ሰዎች አይተውት ልብ ብለውት በዛ ነገር ሲነጋገሩበት አየሁ ሚዲያ ላይ። እና ቪዲዮውን እንደገና ገብቼ አየሁት። ታውቃላችሁ ቪዲዮውን ገብቼ ሳየው እውነትም ጣቷ ላይ ቀለበት አለ። በጣም ነው ያስገረመኝ በነገራችን ላይ በጣም ማለት ነው። ለካ የተወራው እንዲህ ሰው ለካ ከመሬት ተነስቶ አይደለም የሚያወራው፣ ሰው ለካ የሆነ ፍንጭ ሳያገኝ አይደለም የሚያወራው የሚለው ነገር በጣም ገረመኝና የሆነ ብቻ ግን ደስም አለኝ ገረመኝም። ማለት ሚዲያ ላይ እየወጣችሁ እንደዚህ የምትሆኑብን እንደዚህ በቃ ያዙ ልቀቁ የምትሉት በቃ እኛን ለማዛግ ነው ወይ ደግሞ በቃ ለስራ ነው ማለት ነው ቃል አይደለም። ምክንያቱም በዚህ መሀል በጣም ብዙ አብሮ የሚያለቅስ ሰው አለ። ለምሳሌ ሀይሚዬ በወደቀችበት ጊዜ ያለቀስኩት እንባ መቼም 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 አልረሳውም። በቃ እኔ ይህን ነገር አላይም ብዬ 3 ቀን ቻናሌን ዘግቼ የጠፋሁበት ጊዜ አለና በጣም እኔ እንጃ። ይሄ ነገር እናንተስ እንዴት አያችሁት ጋይዝ? እውነት ሀይሚና ብሩኬ በውስጥ ተጋብተዋል ወይስ ባልና ሚስት ናቸው? ወይስ ይሄ ቀለበት ዝም ብሎ ቀለበት ነው ቃል ኪዳን፣ ወይ ደግሞ ዝም ብለው ቃል የተገባቡ ቀለበት ነው? እስኪ አስተያየታችሁ እናንተ ደግሞ ኮሜንት ላይ ልስማው። እውነት ለመናገር ከሆነ ደስ ይለኛል በእኔ በኩል ማለት ነው። ለመሰላችሁ ቢያንስ እንኳን ሀይሚና ብሩኬ ከዚህ በኋላ ቢጣሉ እንኳን ይለያያሉ የሚል ስጋት እንዳይገባል ጥሩ ዋስትና ነው ብዬ። በእርግጥ ያው የተጋባ ሰው አይደለም የተዋለደ ሰውም ይለያያል። ግን ደግሞ ዝም ብሎ በፍቅር ያለ ሰውና የተጋባ ሰው ለመለያየት ሂደቱ ቀላል አይደለም። በጣም ሰፊ ልዩነት ያለውና ቢያንስ ስጋታችን ይቀንሳል፣ የተወሰነ ስጋታችን ይቀንሳል ብዬ አስባለሁ። ለመሰላችሁ ሶሻል ሚዲያ ላይ ብዙ ጊዜ ሰው በቃ አላደል የማስመሰል ህይወት፣ የውሸት ህይወት ነው የሚኖሩት። የውሸት ፍቅረኛሞች፣ ዝም ብሎ ለድራማ ብቻ ለቪዲዮ ብቻ ፍቅረኛሞች መስለው የሚመጡ ሰዎች ምናምን ናቸው ያሉትና እንደዛ መሰለኝ። ታውቃላችሁ ማለት እንደዛ ለኛ እኛ እንኳን እኔ አሁን ሀይሚና ብሩኬ ሲጀምሩ ጀምረው ስለማቅ ያን ያህል ላይመስለኝ ይችላል። ግን ሌላው ሰው ግን ይመስለዋል። ለምሳሌ አዳዲስ ኦዲየንሶች በቃ ልክ እንደ ሌላው ዩቱበሮች አድርገው የሚያስቧቸው አሉ። ማለት ፍቅራቸው ለሶሻል ሚዲያ ብቻ የሚመስላቸው ወጥተው የሚያወሩም አሉ። በእርግጠኛ ሆነው ወጥተው የሚናገሩ የሚያወሩም አሉ። እና ብሩኬም ላይ ሴቶቹ አይናቸውን የሚጥሩት፣ ሀይሚም ላይ ወንዶች አይናቸውን የሚጥሩት ለዛ ነው ማለት ይሆናል አይደለም። ልክ እንደ ሌላው ጥንዶች እንደሚያስመስሉት ጥንዶች እንደዛ እየመሰላቸው ነው። እና እኛ ግን ከድሮ ጀምረን እያየናቸው ስለሆነ ያደጉት በቃ ሁኔታቸውን የሚያሳዩንን አክት እያንዳንዱ ሪያክት እያየን ስለሆነ በቃ እነሱ ማለት ትክክለኛ ፍቅረኛሞች ናቸው ብለን ብዙ እንድናምን ምክንያት አለን። እና ይሄ ነገር እውነት ከሆነ ፈጣሪ ያርግላችሁ፣ የእውነት ማለት ነው። የምር እንግዲህ ፋሲካ ላይ ምናምን ነበር እኔ እንደውም የጠበቅኩት በቃ ሽምግልና ምናምን ላካል ፋሲካ ላይ አዲስ ነገር ይፈጠራል ምናምን በቃ ይሰረጋሉ ምናምን። ግን ደግሞ ናኒና ሀብትሽ አልተጋቡም አይደለ? የእነሱ ይቀድማል ይመስለኛል። ታናሽ አያገባም ይባላል በእኛ ሀገር። ታላቅ እያለ ታናሽ አያገባም የሚባል ነገር አለ። እንግዲህ ፈጣሪ ያለው ነው የሚሆኑም። ብቻ ግን መድኃኒዓለም ይሄን ሳቃችሁንና ፈገግታችሁን አያሳጣን። እኛም እናንተ ስትደሰቱ እኛም እየተደሰትን የእናንተን ሳቅና ፈገግታ እያየን እንግዲህ እንድንኖር ያድርገን። ትልቅ ቦታ ደርሳችሁ ምናምን። ዛሬ እንግዲህ የዱባዩ ጉዞ ትክክለኛ የውሳኔ ቀን እንደሆነ ተስፋ አደርጋለሁ። ሀይሚዬም ተስማምተሽ እንደምትመጭ